ሰብስክራይብ በማድረግ ቤተሰብ ይሁኑ። ደከመማ ቢሆን ሰፈር ጤፍ የሚያመጣልን እኮ ወፍጮ ቤት ያለው ሰውዬ እኮ 30 አመቱ ነው። የሚወጣው ላብ እኮ ቀላል አይደለም። አንዳንዱ ደግሞ አላህ ያመጣዋል ከገጠር ይመጣል። ሁለት አይነት ነጠላ ጫማ ነው ለብሶ የመጣው። 6ኛ ፎቅ ጀምሬያለሁ ይላል። በዚህን ጊዜ በሽታ ካለብህ ያዞራል። በቃ ቂብላ ይጠፋል። አላህ ምን ማረጉ ነው ትላለህ። በቃ መስጊዱ ይሄን ነገር ያስፈልጋል ብዬ ስናገር አንድ ልጅ አይታየም፣ ግን ከኔ ጋር ግን በምልክት ተግባብተናል። ምን ይላል? ወላሂ እኔ ሸፍነዋለሁ አለ ሲል አውቀው ነበርና ልጁን በጣም የሚያሳዝን ነው። ንያው በጣም ደስ ብሎኛል አልኩኝ። እኔ ንያው በጣም ደስ የሚል ነው፣ ነገር ግን የሚያሳዝነው ላጤ ነው አላገባም አልኩኝ። እኔ ይሄን ስለካ በማይክ ሴቶች እያዳመጡት ነው። አንዷ ልጅ ምን ትላለች? ያ ረቢ የኔ አርገው ትላለች። ከኔ አታስመልጠው ይሄ ልጅ ትላለች። ገና እኮ መልኩን አላየችው። ዛሬ የ16 እና የ15 አመት ወጣቶች ናቸው አይደለም? ሁለት ሴት አቅፈው የሚሄዱት መንገድ ላይ እጁ ራሱ አልደርስ ብሎ ተንከራቶ ነው እኮ የሚሄደው። ስቃይ። አንድማ እኮ ሞኝ እየተባለ ሁለት አቅፎ ነው የሚሄደው። አላህ አርዝሞበት ተሰቃይሏል። ተሰቃይቶ ተንጠልጥሎ ይሄዳል። ተማሪ ተሳስተ ስትቀጣ የነበረው የዛን ጊዜ ሴት መሃል ነበር የሚያስቀምጡ። ይኸው ብትጠጊው እግርሽን ነው የምሰብርሽ ጠጋቤ እያልክ አንቺን ብትጠጊያል መሃል ነው የምትቀመጠው የነበረው። ገና ስራ አልጀመርን 4 ሰዓት እየወጣን 11 ሰዓት እየገባን ቢዚ ነን እንላለን። ውሸት ነው እኮ ውስጣችን እኮ ባዶ ስለሆነ ነው። ስራ ጀምረን እኮ አይደለም። ራሱን ሊያስጨንቅ 2 ሞባይል የሚይዛል። በዚህ ይጠራበታል፣ በዚህ ያናግሩታል። ባቋ አንዴ ጠብቀኝ ይላል። ኧረ እባክህ አንዴ ይበቃል፣ ዝም ብለህ ምን አስጨነቀ? በግድ ራሱ የሚያስጨንቅ አይቅርብኝ ነው እኮ አይቅርብኝ። የትኛው ስራ ሰርተን ነው ቢዚ ሆን ነው? ጀነት ውድ ናት። ለዚህ ለዲኔ ምን መስራት አለብኝ? ምን ያህል ከቤተሰቦቼ ጋር ተግባብቻለሁ? ምን ያህል ለቤተሰቦቼ ጥሩ ሆኛለሁ? ከቤተሰቦቻችን ጋር ያለን ሪሌሽን ግንኙነት በጣም መጠንከር አለበት። ከሚስት ጋር አባቷ ሞቷል፣ እናቷ ሞታለች፣ ምን ታመጣለች እንዳትል አላህን ታመጣባለች። ቢስሚላሂር ረህማኒር ረሂም ኢነል ሐምደሊላህ ነሕመዱ ወነስተዒኑ ወነስተግፊሩ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲላሁ ፈላ ሙዲለ ለህ ወመን ዩድሊል ፈላ ሃዲየ ለህ ወአሽሀዱ አን ላ ኢላሀ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ወበዕድ። አወለን ኡሐይይኩም ቢተሕየቲል ኢስላም አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንግዲህ በአላህ ፍቃድ በዛሬው ቀን ለወራት የተደራረግናት ዳዕዋ በዛሬ ቀን ደግሞ ከወራት በኋላ ለሁለተኛ ጊዜ በዚህ መድረክ ያገናኘን ጌታ ከዛ በላይ ደግሞ ከፊሉ በመጥፎ ቦታ እየተቀመጠ ባላስፈላጊ ቦታ እየተቀመጠ እኛን ዛሬ በዚች በይነል መግሪብ ወሊሻ ላይ ቤት ቁጭ ብለን ሐሜት ውስጥም ሳንገባ ቤት ቁጭ ብለን የሰው ክብርም ሳነካ ቤት ቁጭ ብለን ዘፈኑንም ሳንከፍት ዛሬ መላእክቶች ባጃበቡት በዚህ ምድር ላይ ምርጥ በተባለ ቦታ ላገናኘን ለሆነው ጌታ አላህ ምስጋና ይገባው። አልሐምዱሊላህ ረብል ዓለሚን። እንግዲህ ሰዎች በዱንያ ላይ ያለን ትልቁ ቦታችን ለኢባዳም መዝናኛችን ቢጨንቀን ምን ተነፍስበት፣ የታመመብን ቤተሰብ ካለ ውዱ አድርገን ረክዓቴን ምን ሰግድበት፣ ያሉብንን ሐሳቦችን ሁሉ የምናራግፍበት ቦታ፣ ኤም ሳይበቃ ደግሞ እቺን ዱንያ ተሰናብተን ስንሄድ የመጨረሻ የምንሸኘው ቦታ መስጊድ ነው። እዚህ ቤታ የሚመጡት እዚህ ቦታ የሚቀመጡት በዚህ ቦታ ላይ የሚመላለሱት የዚህ አይነት ቦታ ላይ ትኩረት የሚያደርጉት አንደኛ አላህ የወደዳቸው ናቸው። ሁለተኛ ጥበብን አላህ የሰጣቸው ሰዎች ናቸው። የአራዳዎች የጮሌዎች ቦታ ማለት ሐይ ዐለ ሰላ ሲባል በምድር ላይ ምንም አይነት ጥሪ የለም።
ትልቁ ጥሪ ሐይ ዐለ ሰላ ብሎ ሙዓዚናችን ከተጣሩበት ሰዓት ከሰማ ጀምሮ ወደዚህ ቤት የመጡ ሰዎች ትልቅ ሰው ናቸውና አላህ በመስጊድ ፍቅር ከሚቃጠሉት መስጊድን ከሚወዱት ይህን ቤትን ከሚጠብቁት በዚህ ቤትም አምሮባቸው ዱንያ ያለቀው ከሚሄዱ ሰዎች አላህ ያድርገን። ከዚህ በመቀጠል እንግዲህ በተሰጠኝ አርስት መሰረት ማዛ ቀደምና ለሐዘ ዲን የዛሬው ትምህርታችን ለሃይማኖታችን ለዲናችን ምን ያደረግነው አስተዋጽኦ አለ? ብዙን ጊዜ ለሃይማኖት አስተዋጽኦ ማድረግ ሲባል ሚሊየን ብር የሚቆጥሩ ሰዎች ይመስላቸዋል። ስለ ብር ሳይሆን አላህ እያንዳንዳችን كما قال الرسول عليه الصلاة والسلام كل ميسر لما خلق له እያንዳንዱ ለተፈጠረበት ነገር ያገራለት ሰው አለ። አሁን እዚህ ጋር ናና ተናገር ብትለው ያንቀጠቅጠውና የሚወድቅ ሰው አለ። ይሄ ቦታ አይችልም። እዚህ ጋር ደግሞ በትክክለኛ ረጋ ብሎ የሚያስተምር ሰውዬ ደግሞ ጻፍ ብትለው ደግሞ ላይጽፍ ይችላል። አስተባብር ብትለው ላያስተባብር ይችላል። ግን አንዱ ከአንዱ አላህ የሰጠን ክህሎት አለ፣ ስጦታ አለ። በዛ በሰጠን ስጦታ ሌላው ቢቀር እኮ 4 ልጅ 5 ልጅ የወለደ ልጅ ሁላቸውም ፍላጎታቸው አንድ አይደለም። አንዱ ኢንሻአላህ ዩኒቨርሲቲ ገብቼ እንደዚህ ሆኜ ይላል። አንዱ አይኔ የሚመቸኝ መርካቶ ገብቶ ቶሎ ባቋራጭ ሀብታም መሆን ይላል። አንዱ ደግሞ ድንገት ኢንሻአላህ እኔ የምፈልገው ብዙ ሌባ በዝቷል ፖሊስ መሆን ፈልጋለሁ ሊል ይችላል። ሁሉም የራሱን ንያ ሊኖረው ይችላል። ሁሉም ልጆቻችን ዶክተር ካልሆናችሁ አይባልም። እኛም እንደ እስልምና አስተምሮት ሁላችንም እዚህ ዳዕዋ የሚያረግ ሰው ሁላችሁም ዶክተር ለመሆን መነየት አለባችሁ ብሎ ማስነየት የለበትም። ዶክተር የሚሆን የከፊል አለ፣ ነጋዴ የሚሆን ከፊል አለ። ሌላም ክህሎት አላህ የሰጠው በዛ በክህሎቱ መሰረት ማበረታታት ነው ያለበት ማለት ነው። ስለዚህ እኛ በተሰጠን ክህሎት እኔ የቱ ጋር ነው ያለሁት? ምንድነው እኔ ለዲኔ አስተዋጽኦ ማድረግ የምችለው? ድንገት ያው ብዙን ጊዜ ለዲናቸው አስተዋጽኦ ያደረጉ ተብሎ የሚነገርላቸው አንደኛ የመስጊድ ኢማም ነው፣ ሁለተኛ ሙአዚን ነው፣ ሶስተኛ ዳዒ ነው። አይደለም፣ ይሄ ብቻ አይደለም። ስለዚህ አላህ የሰጠን ክህሎት ምንድነው የሚለው ያው ራሳችንን እየጠየቅን ትላንትና ቺም ምድር አስረክበውን የሄዱት ምርጥ ትውልዶች ነበሩ። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደነገሩን خير الناس قرني አሉ ثم الذين يلونهم አሉ። ከዘመናት ሁሉ ምርጥ ዘመን እኔ ያለሁበት ዘመን ነው አሉ። ከወቅቶች ሁሉ ጥሩ ወቅት ማለት እኔ የነበርኩበት ወቅት ነው አሉ። ከዛ በኋላ ደግሞ ثم الذين يلونهم በመቀጠል ደግሞ ቀጥሎ ያለው አሉ። እንደየ ደረጃው እንደ ወቅቱ ምርጥ ተብሎ የተጠራም አለ። እነዛ ምርጥ የተባሉት ሰሃቦችም ይሁኑ ሰለፎቹ ጭንቀታቸው የነበረው እንደ አላህ ፊት ለዚህ ለዲኔ ያደረኩት አስተዋጽኦ ምን አለ ብለው የሚጨነቁ ስለነበሩ ነው። ለሃይማኖታችን ምን ያደረኩት አስተዋጽኦ አለ ብሎ ታሪክ ሰርተው ነው የሄዱት። ለዲን መخدም ሲባል በነገራችን ላይ ለራስ ነው። እኔና አንተ አልሰራም ካልን እኔና አንቺ አልሰራም ካልን አላህ የተሻለ ህዝብ ያመጣል። ብዙ ባሪያ አለው አላህ። فسوف ياتي الله بقوم እንዳለው አላህ እናንተም ቢካላችሁ አጠፋችሁና ከዛ በኋላ ሌላ የተሻለ ትውልድ አመጣለሁ የሚወዱኝና የምወዳቸው አለ አላህ። እኔም የምወዳቸው እነሱም የሚወዱኝ ህዝቦች እኔ አመጣለሁ አለ አላህ። ስለዚህ ለዲን ሰራ ማለት ለራስ ነው መስራው። ልክ አላህ በቁርአኑ እንደነገረን ኢን አህሰንቱም አህሰንቱም ለአንፉሲኩም መልካም ነገር ብታሳምሩ ብትሰሩ ጥሩ ነገር ብታደርጉ ለራሳችሁ ለነፍሳችሁ ነው። በሌላ የቁርአን አያ አላህ ምን ይላል? من عمل صالحا من ذكر أو أنثى وهو مؤمن ከወንድም ይሁን ከሴት መልካም ስራ የሰሩ ሰዎች በርግጥ እነሱ ናቸው አማኝ የሚባሉት እነሱ ናቸው።
ጥቅማቸውን ደግሞ ልንገራችሁ መልካም ነገር ከሰሩ ምንድነው ጥቅማቸው فلنحيينه حياة طيبة የተረጋጋ ኑሮ እናረጋላቸዋለን የተረጋጋ ኑሮ እንዲኖሩበት እናደርጋቸዋለን فلنحيينه حياة طيبة እንግዲህ የተረጋጋ ኑሮ ማለት ሰው ገንዘብ ስላለው አይረጋጋም ስላጣም አይረበሽም እያንዳንዱ ማግኘታችን ማጣታችን ከኢማን ጋር የተያያዘ ነው ይሄን በደንብ ልናሰምር ይገባል ሰው ሁሉ ዛሬ ያወራ ያለው ዘይት 700 ብር ገባ እያለ ነው 700 ብር ከገባ ጀምሮ ግን በረሃብ የሞተ የለም ይሄ ውክልናው ለአላህ የተሰጠ ነው የተረጋጋ ኑሮ መኖር የሚችለው ሞዴል ሊኖር ይገባል አንድ ሰው አንድ መስሪያ ቤት ሲገባ ምን አለው መመሪያ አለው ያ መመሪያ ከጣሰ ማስጠንቀቂያ ይሰጠዋል እርምጃ ይወሰድበታል ተርቲቡን ጠብቆ አላህ እኔና አንተን እዚህ ዱንያ ላይ ሲያመጣን መመሪያ አድርጎልናል እንዴት እንደምንኖር በዛች ባነሰችው ገንዘብ እንዴት ዱንያን እንደምናጣፍጣት ነግሮናል ስለበዛም የተረጋጋ ቤት የለም እንደውም በኢማን የታነጹ ቤቶች ካልሆኑ በስተቀር በዲን የታነጹ ቤቶች ካልሆኑ በስተቀር በአብዛኛው ሀብት ያለበት ቤት ትልቅ እሳት አለ በቀናት ውስጥ በወራት ውስጥ ነው አባት እንኳን ሲሞት ቶሎ ሂሳብ የሚሰራው ለአባታችን ምን ሰደቃ እናርገለት ለአባታችን ምን ወቅፍ እንስራለት አባታችን በምን እናስታውሰው አባታችን ምን እንደነበረበት ተብሎ አይደለም ሂሳብ የሚሰራው እንዴት አድርጌ ነው የመኪና ቁልፍ ይዤ ገንዘብ ስንት ቢደርሰኝ ጥሩ ነው መኪና ለሚያዝ ነው የሚለው ኢላ من رحم ربي አላህ ያዘነለት ልጅ በጥሩ ያደገ ልጅ እንኳን ከአባቱ ሊከጅር ይቀርና ከራሱ ኪስም ይጨምርለታል አባቱ ከራሱ ኪስ ለአባቱ መልካም ነገር ይቀጥላል ይሄ ግን በጣም ትንሾች ናቸው የትላንት ሐያት ስናይ ትላንትና የነበሩት ምርጥ ህዝቦች የተባሉት በነብዩ አለይሂ ሰላቱ ወሰለም ከዘመናት ሁሉ ምርጥ ዘመን የኔ ያለውበት ነው ያሉት ትልልቅ መልካም ነገር በታሪክ ማንም ያልሰራው ማንም እዩ እንግዲህ አሁን ትክክለኛ በገንዘብ ቢሆን ዓለም ላይ ያሉት 10 ካፊሮች ናቸው ባለሀብቶቹ አንደኛ ሁለተኛ ሶስተኛ ተብሎ 10 ካፊሮች ናቸው ምንድነው ታሪካቸው ምንም ከፊሉ ሲሞት ካንሰር ተሸክሞ ነው የሚሞተው ከፊሉ ደስታ አጣው ብሎ ኪኒን እየዋጠ ነው የሚኖረው ትክክለኛ ለዲን አስተዋጽኦ ለዲናችን የምናበረከተው ነገር አለ ማለት እኔ ነኝ ተጠቃሚ አቡበከር ሲዲቅ አላህ ስራውን ይደድለትና ታላቁ ኸሊፋ ያለውን ነገር ሁሉ ነው ለዲን ያስረከበው ያለውን ነገር ሁሉ አሁንኛ መስጊዳችን ላይ በጣም ቸር የሚባል ሰው ካለ ከፊሉ ሰው ምን ሊለው ይችላል ከፊሉ ማሻአላህ ጥሩ ሰው ነው ይላል ከፊሉ ደግሞ አረጅል ነው ዝም ብሎ ነው ባክ ብሩን የሚበትን ይላል ጅል ብር አይበትንም አራዳ ነው ብር የሚበትነው ጅል የሚበትነው ለወንጀል እንጂ ለኸይር ነገር አይበትንም ሸይጣን ደግሞ ይቋጥሯል እጁን ያስርበታል ለዚህ ያወጣው አቡበከር ጅል አይደለም ታላቅ ሰሃባ ነው ያለውን ነገር ሁሉ አስረክቦ ምን አስቀረ ሲባል አላህና ረሱልን ያለው አለይሂ ሰላቱ ወሰለም አላህና መልእክተኛውን ያለው አቡበከር ግን ይሄን ከማለቱ በፊት ዑመር ደግሞ ግማሽ ንብረቱን ነበር የሰጠው ከዚህ በኋላ ከአቡበከር ጋር መወዳደር እንደማይፈልግ ዑመር አረጋገጠለት የተሻለ ኑሮ መኖር ይችላል የተሻለ ምግብ መብላት ይችላል የተሻለ ብልጭልጭ ነገሮችን ማድረግ ይችላል ነገር ግን ለአላህ ዲን አስረከበ አዎ ያም ባያስረከቡማ ዛሬ እኔ እናንተም እዚህ አንቀመጥ ያ ያስቀመጡበት ነገር ነው እኮ ለዚህ ሰንሰለቱን ይዞ እዚህ ደረጃ ያመጣ ዛሬ ያንዳንዳችን እና አቡ ሁረይራ አብዱራህማን ኢብኑ ሰኽር በእስልምና አስተምሮ ሙስጠላ አልሐዲስ ላይ ከ1000 በላይ ሐዲስ አፈዙ የሚባሉት እነማን ናቸው 7 ሰሃቦች ናቸው ከ1000 በላይ ሐዲስ አፈዙ የሚባሉት በአንደኝነት ያለው አቡ ሁረይራ ነው አንድ ሐዲስ እንዳያመልጠው
የድመት አቀማመጥ ነበር የሚቀመጠው። ከ4700 ወይም ከ4500 በላይ ሐዲስ በቃሉን ያፈዘው። ዛሬ ያባይ ታፈዝ ዛሬ ኢማሞቻችን የጁማዓ ኹጥባ ሐዲሱን ይዘው ያቀሩልንም ነበር። አቀማመጡ ኢልሙ እንዳያመልጠው ልክ አይጥን እንደምትጠብቅ ድመት አይጥን እንደምትጠብቅ አቀማመጥ ስለሚቀመጥ አቡ ሁረይራ ተባለ። የድመት አባት ተባለ። ስሙ ግማን ነው? አብዱራህማን ኢብኑ ሰኽር ነው ይባላል። ያው ብዙን ጊዜ የምናፈዛቸው የአርሴናል ተጫዋቾች እና አይደል ጀነት የማያስገባን። እነዚህ ግን ትልቅ ባለውለታችን ናቸው። አብዱራህማን ኢብኑ ሰኽር ይህን የመሰለ ትልቅ በዱንያ ላይ ለዓለም الإسلام ትልቅ ባለውለታ ነው። ከዚህ መካከል እንግዲህ ከሰባቶቹ አነስ ኢብኑ ማሊክ አለ። ረሱሉን አለይሂ ሰላቱ ወሰላም 10 ዓመት ቤታቸው ላይ የከደመ ሰው ነው። 10 ዓመት ለምን? የዲን ታላቅ ሰው ስላሉ እሳቸውን መከደም ዲንም መከደም ነው። 10 ዓመት ረሱልን ከድመዋል። በጣም ግን ይሄ ሐዲስ ሲነገር የሚገርመኝ 10 ዓመት እኔ እሳቸውን ስከድም ለምን ሰራ እንዴት ሰራ ኡፍ እጭ ብለውኛ ያቁም ነበር አለ። ዛሬ 10 ወር እኮ አይቆዩም ሰራተኞቻችን አይደል ቤት ውስጥ ያሉት 10 ወር የሚቆዩ እኮ ሰራተኞች የሉም። 1 ዓመት ራሱ ከቆዩ እንኳን ደስ አለ እየተባለ አይደለም ቤት ውስጥ 1 ዓመት ትክክለኛ ሞዴል ስለነበሩ ዱንያን በትክክል ስለኖሩት ረሱል አለይሂ ሰላቱ ወሰለም 10 ዓመት የከደማቸውን አነስ ለምን እንዴት ብለው አያውቁም። እኛ ትንሽ ገንዘብ እጃችን ላይ ካለ በዲን ጭንቅላት የማያስብ ከሆነ ሰራተኛ ሲባል በቃ ተራ አድርጎ የሚያይ ሰው አለ። የቤት ሰራተኛ ሲባል ተራ አድርጎ የሚያይ አለ። ደግሞ የሚያሳዝነው ተራ አድርጎ የሚያየ 6-7 ልጅ ወልደዋል። ነገ ልጅ ሰራተኛ ልትሆን ትችላለች እኮ ዛሬ ተከልከው ነገር ግን ነገ ልጅ እዚህ ቦታ እንዳትወርቅ ደግሞ አላህ ይጠብቅልሃል። ብርጭቆ ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት ሳን ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት ላ ኢላሃ ኢላላህ አንተ ንጹህ ምግብ እየበላ ትርፍራፊ መስጣት ከሆነ አልኖርንም። ይሄ እስልምና አይፈቅደውም። እንዳትበላ አንተ ቀድማ አንተ ማድረግ የሚገባ ምንድነው? እቺ ልጅ በልታለች ብለ ለባለቤት መጠየቅ አለብህ። እቺ ልጅ ቀድማ መብላት አለባት። ለምን? አላህ ነው አንተ ቤት ያመጣት። አላህ ነው አንተ ቤት ያመጣት። አላህ ደግሞ ነገሮችን ይገልባብጠዋል። የዘንድሮ ረመዳን የዛሬ አመት ረመዳን የነበሩት ወንድሞች ዘካ ሰልፎ የሚሰጡ ነበሩ። ወላሂ ግን የሚገርማችሁ የዛሬ አመት የነበራቸው ሰዎች ዘንድሮ ዘካ እየጠበቁ ነው። ሊቀበሉ ነው እኮ ሊሰጡ አይደለም ሊቀበሉ። ይሄን ነው የምንኮራበት ዱንያ። ነገሮች ይለዋወጣሉ። ይሄን ነው ሁላችን ማሰብ ያለብን። ስለዚህ አነስ ኢብኑ ማሊክ 10 ዓመት ጫላሉኝም ኡፍ አላሉኝም ስንል እኛስ ቤታችን ያለችው መርየም እኔ ቤት የመጣችው አንተ ቤት የመጣችው ፋጡማ አንቺ ቤት የመጣችው ከድጃስ ቤተሰብሽ ናት እህትሽ ናት። አንቺ ሰራተኛ አይደለሽም እህቴ ናሽ ነው ማለት ያለብን። እኔን 1500 ብር ከፍዬ እንድቀጥር ላበቃኝ ጌታ ምስጋና ይገባው እያልክ ነው እንጂ እንድንቀባረር አይደለም። ስለዚህ አነስ እሳቸው ዲንን ስለሚخدሙ ነብዩ አለይሂ ሰላቱ ወሰለም ዲንን ስለሚخدሙ 10 ዓመት خدሟቸዋል። በወንድ ደረጃ ነው። የግድ የቤት ሰራተኛ ብቻ አይደለም። ሱቅም ካለ አንተ ሚሊዮን ብር እያተረፍክ አሁንም ሰራተኛ 1500 ብር የሚከፍለው ከሆነ ተገቢ አይደለም። ሰው አድርገው። خير الناس انفعكم ከናንተ መካከል በላጫችሁ ሰው ማለት ማን ነው? አሁን እጃችሁን አውጣችሁ ማን ነው ብላችሁ ማን ነው የምትሉኝ? ቆንጆ መኪና ያለው ልትሉ አይደል? እኛ ሰፈር ቆንጆ ቤት የሰራው ልትሉ ነው አይደለም? ከኛ መካከል አሁን እዚህ ውስጥ ካለነው ሰዎች ሁሉ በላጫችን ማን መሰላችሁ? ሰውን የጠቀመ ሰው ነው። አንድ ሰው ወደ ሰው ነኝ የሚለው ለሰው መኖር የጀመረ ጊዜ ነው እንጂ ጥሩ ነገር ገባ በር መቆለፍ ከሆነ ይሄ የኛ ሱና አይደለም።
ቆንጆ ጥብስ ቤታችን ሸተተ። እዛች ጋር አፍንጫቸው የሚጣመም ሰዎች አሉ። አረ አፍንጫቸው አይደለም አይናቸው ከፈለገ ይጥፋያል ከምቆልፍ ከሆነ ይሄ ከኛ ይጠበቅ። እንግዲህ ያው ኮንዶሚኒየም ያላችሁ አላህ ይዘንላችሁ። የኮንዶሚኒየም የጎረቤት ሀቅ እንዴት እንደሚሆን እኔ አላውቅም። በጣም ከባድ ነው። አንድ የእስልምናን ግንዛቤ የተገነዘበ ሰው የኮንዶሚኒየም ኑሮ ሐቁ በጣም ከባድ ነው። የተጣበቀ ግድግዳ ነው፣ የማይሸት ነገር የለም። የማይሸተው ሁሉ ይሸታል። በጣም ከመቀራረቡ የተነሳ እንግዲህ አላህ ሰፊው ቤት አላህ ይስጠን። ስለዚህ አነስ ኢብኑ መሊክ በዚህ መልኩ ነበር የሄደው። አቡ ሁረይራ ምን ያሳለፈው ለዲን። ከሰባቱ ደግሞ ሰሃባዎች በጣም የምትገርመው ደግሞ እናታችን አይሻ ከሺህ በላይ ሐዲስ ያፈዘች ናት። እነ ጃቢር ኢብኑ አብዱላህ አሉ እና አቢ ሙሳ አልአሽዓሪ አሉ። ግን እናታችንም አንሻ ከሺህ በላይ ያፈዘች ነበረች። ይሄው እንግዲህ እስካሁን ካቀረብኩላችሁ እነዚህ ሰዎች ካፒታል አልነበርም ያቀረቡት። በካፒታልም ደረጃ ደግሞ 10 ጀነት የተመሰከረላቸው ሰሃቦች በአብዛኞቹ ሚሊዮነር ሳይሆኑ ቢሊዮነር ነበሩ። ብራቸውን አያውቁትም፣ ግን ለእስልምና አስረከቡ። ዲኑን ኸደሙበት፣ አላዋረዱትም። ይሄን ዲን በደንብ ጠበቁበት። የሚደረገውን ነገር ሁሉ አደረጉ። ደህይተው ድንጋይ አስረው ነው የሞቱት። ረሃቡም ማለት ነው። ስለዚህ አላህ መርጦ ወፍቆ ስለ ዲን እንድትቆረቆር ማድረግ ቀላል ነገር አይደለም። ምን ያለው እዚህ መስጊድ ስንመጣ ሰፈር ላይ እዚህ ጀማ ምን ሰግዶ ወንድሞች ስንመጣ ይህንን ብር አውጥቶ እዚህ መስጊድ የሰራው ሰውዬ ምን ያለ እንቀናበታለን። መቅናት ማለት እኮ ይሄ መስጊድ የሰራው ሰውዬ ነው መቅናት ያለብን። እኔ እንዴት ነው ከዚህ የበለጠ ሰፊ መስጊድ የምሰራው? ምን አለ በዚህማ ብንቀናና ማንም እኮ የጀሃነም የለም፣ ሁሉም የጀነት ነበር። ዛሬ የሚቀናናው ኬት አባቱ የመኪና መጣው ነው የሚለው። ኬት አባቱ አመጣው፣ በአቋራጭ አመጣው። እንዴት ሰራው ግን ቤቱን ይላል። ምን አገባን እኛ ትራፊክ ነን እንዴ? አላህ ለጠላቱ የሚሰጥ የለ እንዴ ዱንያ? ወንድም አይጣብ እንጂ ቀና ይበልለ ኑር መስሎ ይድለ። አንድ አዝማሪ የ10 ሚሊዮን ብር መኪና ሊይዝ ይችላል። የያዘ ወንድም ምን አስገረመ? መስጊድ የገባ ቂብላ የገባ አረ አላህ ይልቀቅበት በልና ዱዓ አርግለት። በሽተኛ ነው እኮ የምትሆነው። አሁን ኮቪድ ይባላል። ከኮቪድ ይብሳል ይሄ ትልቅ ኮቪድ ማለት እኮ በወንድም ላይ መቀናት ነው። እንደው ማጨነቅ ያለብህ መቼ ነው? ወንድም ሲያጣ ህመም ነው አላንተ። ወንድም ካጣ ሚስቱ ትጨነቃለች። ወንድም ካጣ ልጆች ይጨነቃሉ። ፍላጎታቸው መሙላት አትችልም። እኛ ምንቀናናው ጉርጓድ ውሃ በቆፈረው ሰውዬ አይደለም። እኛ ብንቀናናው የቲምን በخدመ ሰውዬ አይደለም። እኛ ምንቀናናው እኛ እዚህ ተቀምጠን አንዳንዱ እኮ ይገርማል። ሰፈር ሱቅ ላይ ቆሞ እንዴት ቀደመኝ ይላል። መርካቶ ገብተህ ታዲያ ጆንያት መሸከም አትጀምርም እንዴ? ምክንያቱም መላእክት ዶላር ይዞለት እንዲመጣ የሚፈልግ ሰው አለ። እንዲህ ደግሞ የመጣም የለም ወደፊትም አይመጣም። احرص على ما ينفعك واستعن بالله ያሉት ነብዩ አለይሂ ሰላቱ ወሰለም። ለሚጠቅም ነገር ጥረት አድርግ፣ ከዛ በኋላ በአላህ ላይ ተመካን የተባለው። አንተ ጥረት ስላረክ አይደለም። ጥረት ባረገማ ቢሆን በደከመማ ቢሆን ሰፈር ጤፍ የሚያመጣልን እኮ ወፍጮ ቤት ያለው ሰውዬ እኮ 30 አመቱ ነው። የሚወጣው ላብ እኮ ቀላል አይደለም። አንዳንዱ ደግሞ አላህ ያመጣዋል ከገጠር ይመጣል። ሁለት አይነት ነጠላ ጫማ ነው ለብሶ የመጣው። 6ኛ ፎቅ ጀምር ያለው ይላል። በዚህን ጊዜ በሽታ ካለበት ያዞራል። በቃ ቂብላ ይጠፋል። አላህ ምን ማረጉ ነው ትላለህ። በቃ ምን አገባህ አንተ? ለፈለገው ሰው አላህ ይሰጣል። አንተን አማክሮ አላህ ይስጥ እንዴ? የአላህ ውሳኔ እኮ ፓርላማ ላይ አይደለም የሚጸድቀው፣ ራሱ አጽድቆ ጨርሷል። ለፈለገው ይሰጣል። አላወቅም እንጂ ላንተ የተሰጠው ብትቆጥሮ ደግሞ ቆጥራት ጨርሰው። ቂብላ መጠመዞር፣ ይሄን የበሰለ ቤት መምጣት፣ በየቀኑ 5 ጊዜ መታጠብህ ቶርቶ የማያልቅ ኒዕመተል ኢስላም አላህ ሰጥቷል። ቶርቶ የማያልቅ ሰው ብዙን ጊዜ ያው የበላዩን ስለሚያይ ነው እንጂ የሚቸገረው የበታችሁን ቢያይ ብዙ መድኃኒት ያገኘ ነበር። አሁንም የበታችን ካየ ብዙ መድኃኒት ታገኛለህ። ቀላል ነው። ብስጭት ስትል አጠገብ ነው። አንድ ታክሲ ነው የምትይዘው። ጳውሎስ ሄደ ዝም ብለ የሆነ ሰው ዘይር እዛ ጋር በሽንቱ አልጋ ላይ የሚሸና ሰው ታያለ።
እዛ ጋር ደግሞ ኦክሲጅን ተደርጎለት ደግሞ ገርገራ ውስጥ የገባ ሰው ታያለ። እዛ ጋር ደግሞ እግሩ ተቆርጦ ሲሰራለት የምታየው ሰው አለ። ብዙ መድኃኒት ታገኛለህ። ስለዚህ አንተ ከሁሉም በላይ ነህ። አንተ ከሁሉም በላይ ነህ። ይህን ካላየን እንኳን ለዲን አስተዋጽኦ ልናደርግ ይቀርና ለራሳችንም እምንተርፍ ሰዎች አልነበርም። የዲን ጉዳይ ሲነሳ ትልቅ አስተዋጽኦ የተደረገበት ትልቅ መከራ የደረሰበት ዲን ነው። እስልምና ሁሌ ቂያማ እስከምትሆን ድረስ የሚከታተለው ሰው አይቀርም። ፈላጊው ብዙ ነው። ሁሉም በእስልምና ስነ ምግባር የሚሄድ ከሆነ የሚጨንቃቸው ሰዎች አሉ። ማን? ሙሰኞች፣ ግቦኞች፣ ዘራፊዎች፣ ገዳዮች፣ ሐሜተኞች። ለዚህ ሁሉ መድኃኒት ስለሆነ ማንም እንዲመቸው አይፈልጉም። ማንም በተለይ ፈረንጆቹ እንዲመቸን አይፈልጉም። ዘመናዊ ባሪያ ነው የሚያደርጉ። ዘመናዊ ባሪያ። ስለዚህ ኢስላም ያለፈበት ታሪክ ስናይ والله እኛ ምንም የሆነው ነገር የለም። አንድ ቤተሰብ የደረሰው መከራ እንደና አማር ያለ ያሲር ቤተሰቦች ሱመያ ላይ የደረሰው ከባድ ነው። ሱመያ ሲባል ዝም ብሎ ተራስም እኮ አይደለም። አንድ ሰው በሽጉጥ መግደልና አንድ ሴትን በሽጉጥ መግደልና አንድ ሴትን ማህፀኗ ላይ ብልቷ ላይ ወቅቶ መግደል በጣም ከባድ ነው። ሱመያ ሲባል ዝም ብሎ ተራስም እንዳይመስልን ይህን ታሪክ ነው ያሳለፈችው። የዚሁ ቤተሰብ አካል የሆነው አማርም እኮ ሁበል በል ከአላህ ውጪ የሚጠቅም አለ ብለህ ተናገር ሲባል እኮ አልልም አለ። በል አልልም አለ። መጨረሻው ግን ዱላው ከመብዛቱ የተነሳ ራሱን ስለሳተ ሁበል ይጠቅማል በላሉት። ሁበል ይጠቅማል ብሎ ተናገረ። ዱላውን አቆሙ። ነገር ግን በጣም ስቅስቅ ብሎ አለቀሰ። ሲያለቅስ አላህ ጭንቀቱን የሚያውቀው ጌታ ከሰባቱ ሰማይ በላይ የሆነ ጌታ ቁርአን አወረደ በሱ ላይ። የጭንቀትን የሚያውቅ ጌታ አላህ ብቻ ስለሆነ አላህ ብስራት ላከለት። ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን አለ። ይህንን የኩፍር ንግግር የተናገረው ውስጡ ኢማኑ ሙሉ ነው። እየጠላን የተናገረውና አፉ ተብላል ተባለ። ግን ሁበል አለ። አላህ ግን የቀልብን የሚያውቅ ጌታ ስለሆነ ነፃ ወጣ። የደረሰበት ዱላ ቀላል አይደለም። እነ ቢላል የደረሰባቸው መከራ ቀላል አይደለም። ነብይ ናቸው አለይሂ ሰላቱ ወሰላም። የፈለጉትን ነገር ጠይቀው መርሐባ የሚባሉ ናቸው። ግን ለዚህ ዲን ጥርሳቸው ተሰብሯል። አዝማሪ ተብለዋል። ገጣሚ ተብለዋል። ሟርተኛ ተብለዋል። ጠንቋይ ተብለዋል። በእያንዳንዷቸው በሚሏቸው ንግግሮች ግን ሁሉንም አላህ መልስ ሰጥቷቸዋል። ይሄ ሁሉ ስድብ ተሰድቦ ተመቶ ምን ብሎ ግን አላህ ምን አላቸው? ኢና ከፈይናከ ልሙስተህዚኢን አላቸው። በአንተ ላይ የሚያላግጠው ሁሉ እኛ በቂው ነን አለ አላህ። አንተ ላይ የሚያላግጥ ሁሉ እኛ በቂ ነን አላቸው። ይሄ ሁሉ መከራ በሳቸው አልፈዋል። ግን ለዲን ያደረጉት አስተዋጽኦ ነብዩ አለይሂ ሰላቱ ወሰላም ይሄ ሁሉ ሆኖ ግን እያለ ላለፈውም ለወደፊቱም ወንጀል ተምሯል ተብለው ግን እሳቸው ስራቸውን አላቆሙ። እናታችን አንሻ ባወራቸው ሐዲስ ያለፈውንም የወደፊቱንም ወንጀል ተምርሃል ተብሎ ከተነገራቸው በኋላ እሳቸው ሌሊት ተነስተው ሲሰግዱ አይታ አላህ እኮ ምሮካል፣ ምን ሊቀርብ ነው? ሁሉም ነገር አድርጎልሃል ብላ ስትላቸው አንሻ የሚገርም ንግግር ነው የተናገሩት እሳቸው። አፈላ አኩነ አብደን ሸኩራ፣ ታዲያ አመዝጋኝ ባሪያ ነው እንጂ መሆን ያለብኝ አመፀኛ ባሪያ መሆን አለብኝ እንዴ አንሻ ነው ያሏት። ጀነት ተረጋግጦላቸዋል።
እንኳን ነብዩ አለይሂ ሰላቱ ወሰለም ይቀርና በስም ደረጃ ተጠቅሰው ጀነት የተመሰከረላቸው ሰዎች ብዙ አሉ። ለዲን አስተዋጽኦ ከማድረግ ግን አልተወገዱ። ዑስማን ኢብኑ አፋን ስንተኛው ኸሊፋ ነው? አቡበከር፣ ዑመር። ኦኬ ለካ ከቀጠርኩኝ ይመልሱ ልነገርኳችሁ ማለት ነው። ስንተኛ ነው? ሶስተኛ ነው። ዑስማን ኢብኑ አፋን ሶስተኛው ኸሊፋ ነው። ረሱል አለይሂ ሰላቱ ወሰላም ገዝወል ዑስራ የተባለች ዘመቻ ኢብኑ አፋን ምን አለ? ሙሉ ወጪ እኔን የምሸፍነው አለ። ሙሉ ወጪ እኔን የምሸፍነው አለ። ይህም ሳይበቃ እስካሁን ድረስ የሚገርማችሁ መዲና ላይ የዑስማን ኢብኑ አፋን እስካሁን ድረስ የምትወጣ የጉድጓድ ውሃ አለች። ቢዕሩል ዑስማን ኢብኑ አፋን ናት። የዑስማን ኢብኑ አፋን ያስቆፈራት የጉድጓድ ውሃ ናት። እስካሁን ይጠቀሙባታል። ይህንም ተከለ ዑስማን ኢብኑ አፋን። ረሱል አለይሂ ሰላቱ ወሰላም ምን አሉ? ዑስማን ካሁን በኋላ ምንም አይጎዳውም አሉ። ዑስማን ካሁን በኋላ ምንም የሚጎዳው ነገር የለም ነው ያሉት። ማድረግ የሚገባውን ነገር በተግባር ነው ያደረገው ማለት ነው። በተግባር ምንም የሚያስቀረው ነገር የለም። ቅድም እንዳልኳችሁ ማለት ነው። መስጊዳችን 1000 ኩንታል ሲሚንቶ ይፈልጋል ሲባል አይ ሙሉ እንዳይሰበሰብ ብሎ የሚናገር ሰው የዑስማንን ታሪክ ደገመ ማለት ነው። አንድ ነገር ሲያስፈልግ በዛ ነገር ላይ እኔ ብሎ መፎካከር መኖሩ ይሄ ቀላል ነገር አይደለም። አላህ የወደደ ሰው ነው ይሄን የሚያደርገው። እኔ ያደርጋለሁ ማለት ልክ 2003 ይመስለኛል አንድ መድረክ ላይ አንድ ቦታ ላይ የገቢ ማሰባሰቢያ ለአንድ መስጊድ እየተደረገ ያለ የአላህ ነገር እኔ መስጊዱ ላይ መድረክ እየመራው ነበርና መስጊዱ ይሄን ነገር ያስፈልጋል ብዬ ስናገር አንድ ልጅ አይታየም፣ ግን ከኔ ጋር ግን በምልክት ተግባብተናል። ምን ይላል? ወላሂ እኔ ሸፍነዋለሁ አለ ሲል አውቀው ነበርና ልጁን በጣም የሚያሳዝን ነው። ንያው በጣም ደስ ብሎኛል አልኩኝ። እኔ ንያው በጣም ደስ የሚል ነው፣ ነገር ግን የሚያሳዝነው ላጤ ነው አላገባም አልኩኝ። እኔ ይሄን ስለካ በማይክ ሴቶች እያዳመጡት ነው። አንዷ ልጅ ምን ትላለች? ያ ረቢ የኔ አርገው ትላለች። ከኔ አታስመልጠው ይሄ ልጅ ትላለች። ገና እኮ መልኩን አላየችው። በጣም የአላህ ስራ ነው የሚገርማችሁ። ግን በኋላ የመስጊዱ ኢማም ገንዘቡን ሲሰጠው እባክህ አንድች ልጅ እኮ ጥሩ ልጅ አለች፣ እንደው መድረሳችን አካባቢ እኮ ጥሩ ልጅ አለች፣ እንደው እሷን ብታገባ ጥሩ ነው ብሎ ይነግረዋል። እሺ ካላየዋት ይላል፣ ያያታል። እሷም ስታይ በዚህ ሂደት እንግዲህ ያው አላህ ገጠማቸውና ተጋቡ። ሲጋቡ ያው ባልና ሚስት ሲፎካከሩ አልহামዱሊላህ ምን እኔን እንዴት እንዳገኘሽን ታውቂያለሽ አይደል ይባባላሉ አንዳንዴ። በዚህ ሂደት ላይ ያሉ ሱብሃንአላህ እየተነጋገሩ እያለ በሁለት ወራቸው አካባቢ ይሄ ሙሽራ ይደውልልኛል። ኧረ ዛሬና ታሪክ ልንገር ይለኛል። ታሪኩ ምንድነው? አይ የዛን ጊዜ እኮ ስነይት ሙሉ ነገር ነይቼ እቺ ልጅ በማይክሮፎን እኮ ያ ረቢ የኔ አርገው ብላ ዱዓ አርጋ ነበረ። እኔ ልፎክርባት እኮ አልহামዱሊላህ በእናትሽ ዱዓ አገኘሽኝ ስላ ዘንበል በእናትህ ዱዓ አይደለም ኑሩ በተናገረው በማይክ ነው ያገኘው ትሏለች። አላህ አገናኛቸው። የሚገርማቸው ዛሬ ወልዶ የ5 ልጆች አባት ሆነዋል። የ4 ወይም የ5 ልጆች አባት ሆነዋል። አንደኛው ዱዓ መቼ ሙስተጃብ እንደሚሆን አታውቀው። እዛው ያደረገው ነገር ግን አኺራ ገዛለት። ያው የአንድ ሰው መልካም ስራ እንዲበረታ ከሚያደርገው አንዱ ምንድነው? ያው ጥሩ ሚስት ነው። 4 ሚን السعادة ብለዋል ረሱል አለይሂ ሰላቱ ወሰለም። አላህ 4 ነገር የገጠመው ሰው እድለኛ ነው ብለዋል። ከነዛ መካከል አንዱ ያው ጥሩ ሚስት ናት። ምክንያቱም ጥሩ ሚስት ከሌለ ከወዛደር ትጣላለህ፣ ከኒስትሮ ትጣላለህ፣ ከትራፊክ ትጣላለህ፣ ካሮጊት ትጣላለህ፣ ከሁሉንም ትጣላለህ። መጀመሪያም ከቤት ስትወጣ ቂብላ ጠፍቶካል።
አለመውጣት ነው እንጂ ከወጣ ከማትጣላው ሰው የለም። ጨርሰ ተስማምተ ነው እንጂ መውጣት ያለብህ። ተጣልተ የምትወጣ ግን ከሆነ ከብዙ ሰዎች ጋር ነው የምትጋጨው። ያው ሴቶች እናስተካክል ካሉ ያስተካክላሉ፣ ከካዕባ ውጪ እናሰግድ ካሉ ያሰግዱዋል። በቃ ቂብላ ሁሉ ይጠፋና ወደዛ ሰግዳለ። ይሄን ሁሉ ሊያደርጉልህ ይችላሉና አላህ ከነሱም ይጠብቀን፣ እነሱንም ከኛ ይጠብቃቸው። እና ለዲን አስተዋጽኦ ካደረጉት ከነበሩት መካከል ዑስማን ምንም ነገር አይጎዳውም ያሉት ይሄን የመሰለ ታላላቅ ስራዎችን ነበር ሲሰራ የነበረው። ሌላው በ18 አመት ወታደርን አጅቦ የሄደ በ18 አመት ወታደርን አጅቦ የሄደው ኡሳመቱ ኢብኑ ዘይድ የተባለ የ18 አመት ወጣት ነው። ዛሬ የ16 እና የ15 አመት ወጣቶች ናቸው አይደለም ሁለት ሴት አቅፈው የሚሄዱት መንገድ ላይ እጁ ራሱ አልደርስ ብሎ ተንከራቶ ነው የሚሄደው። ስቃይ አንድማ እኮ ሞኝ እየተባለ ሁለት አቅፎ ነው የሚሄደው። አላህ አርዝሞበት ተሰቃይሏል። ተሰቃይቶ ተንጠልጥሎ ይሄዳል። ይሄ በ16 አመት ልጆች እየተሰራ ያለ ነው። ከ15 ከ20 አመት በፊት እንግዲህ እኔ ራሴ ትምህርት ቤት በቅጣት የምቀጣው የነበረው ተማሪ ተሳስተ ስትቀጣ የነበረው የዛን ጊዜ ሴት መሃል ነበር የሚያስቀምጡ። ይኸው ብትጠጊው እግርሽን ነው ሰብሽ ጠጋቤ ይያልክ አንቺም ብትጠጊያል መሃል ነው የምትቀመጡ የነበረው። ኡሳመቱ ኢብኑ ዘይድ ጦር ነው ይዞ ሄደው ያ ሁሉ ታላላቅ ሰሃቦችን ይዞ ነው ሄደው። ትንሽ እድሜው ትንሽ ነው ተብሎ እስልምና ትንሽ ያረገ የዛ ብሔር ስለሆነ ትንሽ የሚባል ብሔርም የለም። የሰው መለኪያው ሰው ነው። ከዛ ውጪ ደግሞ በኢልሙ ደረጃ የሚበልጠውን ሰው ደግሞ መሪ ያደርጉታል ረሱል አለይሂ ሰላቱ ወሰለም። ኡሳመቱ ኢብኑ ዘይድ እጁን አውጥቶ ካልመረጣችሁኝ ብለው ሳይሆን እሳቸው በደረሳቸው ወህይ ኡሳመቱ ኢብኑ ዘይድ ነው። እንደውም እሳቸው ለየት የሚያደርጋቸው እኮ ነብዩ አለይሂ ሰላቱ ወሰለም ምረጡኝ ያለ ሰው እኮ አይመርጡም። እቺን ወንበር ለሚከጅላት ሰው አልሰጣትም ነው ያሉት። ወንበሯን ለፈለገ ሰው የሚሰጡ አልነበሩም። ፈቱ መካ ሲከፈት እኮ ፈቱ መካ በሚከፈትበት ጊዜ ሁሉም ጓጉቷል። ሰሃቦች ሁሉ ግን ማንን የጠሩት? ቢላልን የጠሩት። ጥቁርነቱ አልከለከለውም፣ አበሻ መሆኑ አልከለከለውም። ሁላቸውም ከዓባ ላይ ወጥተው አዛን ቢሉ ደስተኛ ናቸው። ወላ አቡበከር ከጅሏል፣ ዑመር ከጅሏል። ያልከጀለ ሰሃባ የለም። የታለ ቢላል ነው ያሉት። በአቡበከርና በዑመር ተከሻ ከፍ በልና እላይ ወጣ አዛን በል ነው ያሉት። የኛ ዘር ትልቅ የሚባል የለም፣ በዘር ጀነት የሚገባ የለም። ዘሩም ትንሽ ሆኖ ደግሞ ጀሃነም የሚገባም የለም። ሁላችንም መሰረታችን አደም ነን። አደም ደግሞ ከአፈር ነው። ስለዚህ እነዚህ ትልልቅ የነበሩ ሰሃቦች መካከል ኡሳመቱ ኢብኑ ዘይድ ትልቅ ታሪክ ከሰሩት መካከል አንዱ ነው። ስለዚህ እኛስ በ18 በ20 በ30 ያለን ወንድሞች ምን ያህል ለዲናችን አስተዋጽኦ አድርገናል? አላህ በተከበረው ቃሉ ምን ይላል? ወብተጊ ፊማ አታከ አላሁ ዳረል አኺራ፣ ለነገ አገር ስንቅ እንዲሆን ካለ ነገር አበርክት ስጥ ብሏል። አላህ ከሰጠ ነገር ለምን እንኳን የሰጠ ነገር ይቀርና አንተ ራስ የሱ ዕቃ ነህና። ወብተጊ ፊማ አታከ አላሁ ዳረል አኺራ። ግን ይህን ስጥ ሲባል እንዳንረሳ ደግሞ ይህን ስጥ ሲባል ወላ ተንሳ ነሲበከ ሚነ ዱንያ፣ የዱንያ ዕጣ ፈንታን ድርሻም ደግሞ እንዳትረሳ። አንድ ሰው የቤተሰብ ኃላፊ ሆኖ ገንዘብን ሁሉ በትን አይባልም። የልጆቹንም ሐቅ መጠበቅ አለበት። ነገር ግን ለኸይር ነገሮች መስራትና ለዚህ አላህ ለመረጠን ዲን እስልምና መስራት የምንችልበት
ብዙ እዚህ በተለያየ ትምህርት ላይ ያላችሁ ወንድሞች አላችሁ፣ ነጋዴዎችም ልትኖሩ ትችላላችሁ። አላህ ስንት እንደሰጠ አንተና አላህ ትተዋወቃላችሁ። አላህ ምን አይነት ኢልም እንደሰጠ አንተና አላህ ትተዋወቃላችሁ። ምን ያህል ሰዎች ወደ ጀሃነም ሲሄዱ ካልተጨነቅ ለዲኔ አስተዋጽኦ ማድረግ የምችልበት ነገር ምንድነው ብለን ካልተጨነቅን አላህ ይጠይቀናል፣ እንጠየቅበታለን። ምክንያቱም እኛ ስማችን ማን ነው? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ፣ ምርጥ ህዝቦች ነው የተባልነው። ምርጥ የተባልነው የተለየ ልብስ ስለምንለብስ አይደለም። ምርጥ የተባልነው የተለየ መኪና ስለምንነዳ አይደለም። ምርጥ የተባልነው በመልካም ታዛላችሁ፣ ከመጥፎ ትከለክላላችሁ። ስለዚህ ለዲናችን ስናስቀድም አንዳንድ ያውን የሚገርመኛል ከወንድም ጋር ለምን ተጣላ ሲባል አይ እኔ አልተጣላውም ለዲኔ ብዬ ነው ይላል። አረኛ የሚያጣላ ዲን የለም። አንዳንድ ቦታ ደግሞ አንድ ቂብላ ተዙሮ ቦክስ ሲሰናዘሩ ደግሞ የምታይበት አለ። ሁለቱንም ብትጠይቃቸው ጀነት ፈልገን ይላሉ። እንዴ ወንድም ተደብድቦ ጀነት ይገባል እንዴ? የወንድም ጥርስ ተወልቆ ጀነት ይገባል? አይብ ነው እንጂ። ወንድሙን በመጥፎ አይን ማየቱ ብቻ ለወንጀል ይበቃዋል ነው ያሉት ረሱል አለይሂ ሰላቱ ወሰለም። ወንድሙን በመጥፎ አይን ማየቱ ቶ መደብደቡን ቶ መዝረፉን መስደቡን በመጥፎ አይን ወንድማችን የምናይበት አይን ካለ ገና እኛ ሕክምና ያስፈልገናል። ዛሬ የምናየው የዚናው መስፋፋት፣ የአማና መጥፋት፣ የአባት ከልጅ ጋር ልጅ ከአባት ጋር እናት ከልጅ ጋር ልጅ ከእናት ጋር አለመግባባት ስናየው ይሄ ሁሉ ነገር መስተካከል የሚችሉት በመልካም ማዘዝ ከመጥፎ መከልከል ሲኖር ነው። ያን እስካላደረግን ድረስ የተሻለ ትውልድ ይኖራል ተብሎ አይጠበቅም። ብዙን ጊዜ የተሻለ ትውልድ ደግሞ የሚኖረው ሰዎች ለዲናቸው አንድ ነገር ተክለው ሲሄዱ ነው። ይሄ ጀማዓ ዛሬ እዚች ጋር መስጊድ ባይሰራ ኖሮ ሰለፍ ይሄዳል ወይም ኑረዲን መስጊድ ይሄዳል ወይ ሸሆጀሌ ይሄዳል። አንድ ታሪክ ሰራ ማለት ነው። እዚህ ጋር ያለው ከታች ያለው ቁርአን የሚያቀራው ሰውዬ ደግሞ አሊፍ ብሎ ካስከተመ አንድ ትውልድ አድኗል። ነጋዴው ደግሞ ማን ነው እዚህ አካባቢ መጥቶ የሚያቀራው ብሎ ደግሞ ኡስታዙን ተከታትሎ ያንተ ሀያት የቤተሰብ ኃላፊነት በእኔ ላይ ጣለው እኔ ኸድማለሁ ካለ አስተዋጽኦ አደረገ ማለት ነው። በእንደዚህ ሂደት ካልሄድን የቀራው ደግሞ ኢልሙ ተሸክሞ መዞርም ስለሌለበት በዚህ በተሸከመው ኢልም ደግሞ ሰዎችን መጥቀም አለበት። ሰዎችን የማንጠቅምበት ከሆነ ጧት ቢዚ ነኝ፣ ማታ ቢዚ ነኝ፣ ከሰዓት ቢዚ ነኝ፣ እንትና ሞቶ ነበር ለቅሶ አልሄድክም፣ አረ ቢዚ ነኝ፣ መች ትሄዳለህ እሁድ፣ ለምን ቢዚ ነኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቢዚ ሜንኮ ዱንያ ላይ ነው። አሁንም የሰማው ነገር ዱንያ ላይ ነው። ገና ስራ አልጀመርን 4 ሰዓት እየወጣን 11 ሰዓት እየገባን ቢዚ ነን እንላለን። ውሸት ነው እኮ። ውስጣችን እኮ ባዶ ስለሆነ ነው። ስራ ጀምረን እኮ አይደለም። ራሱን ሊያስጨንቅ 2 ሞባይል የሚይዛለ፣ በዚህ ይጠራበታል፣ በዚህ ያናግሩታል። ባቋ አንዴ ጠብቀኝ ይላል። አረባህ ካንዲ ይበቃል፣ ዝም ብለህ ምን አስጨነቀ? በግድ ራሱ የሚያስጨንቅ አይቅርብኝ ነው እኮ። አይቅርብኝ። የትኛው ስራ ሰርተን ነው ቢዚ ሆን ነው? ወንድምህ ታሞ ካልዘየርከው በወንድምህ ቢዚ ካልሆንክ የውሸት ነው ያንተ ቢዚ። ወንድምህ ታሟል ኮልፌ ቀብርና ሌር ነው ሲባል ዝጋ ሱቅህን፣ ዝጋ። ቢዚ ሆንክበት ነገር ከዚህ የበለጠ ዱንያ ላይ ቢዚ የለም። እናትህ ና እያለች ቢዚ ነኝ አትበል። ዝጋውና ሞባይል ቶሎ ሄድ፣ እዛ ወደ እናትህ ሩጥ። ቤተሰብ ታሟል ሩጥ። ጎረቤት አካባቢ ችግር አለ ሂድ። ይሄ ነው ቢዚ የሚያደርገ። ምክንያቱም ነቢዩ አለይሂ ሰላቱ ወሰላም የሰው ልጅ ሸለቆ ሙሉ ወርቅ ቢሰጠው ፍላጎቱን የሚሞላው 2ኛ ወርቅ 3ኛ ወርቅ አይደለም። የሰው ልጅ ፍላጎቱን የሚሞላው ኮልፌ ቀብር የገባ ጊዜ ነው። ማንም ፍላጎቱን የሞላ የለም። እንደውም ዱንያው በጨመረለት ቁጥር ጭንቀት ነው የሚዘይረው። ሰው ሁሉ ብር ብድር የሚጠይቀው ይመስለዋል። ጭንቀት ነው በቃ። ስቆ የሚዘይረው ሰው ሁሉ ሳንቲም የሚጠይቀው ይመስለዋል። ጭንቀት ነው እኮ በቃ። ከየት ይምጣ ሕክምና?
አላህ ለዚያ በቃኝ ብሎ እኮ የነበረበት መስጠት ነበር። የዘየረው ሰው ሁሉ ይፈራል። መስጊድ ስለ ኸይር ስራ ተነግሮ ገንዘብ አዋጡ ሲባል እንደው የመስጊድ ልመና ያቆምም ይላል። አረ እንኳን ለመን አላህ በቃ አንተን ስለማኝ ጧት ቢያረግ ማታ የቆጠርነው ብር አለ እንዴ ጧት ተቃጥሎ የምናገኘው? ጌታዬ እንኳን ለዚያ በቃኝ በል። ጀነት ውድ ናት። ለዚህ ለዲኔ ምን መስራት አለብኝ? ምን ያህል ከቤተሰቦቼ ጋር ተግባብቻለሁ? ምን ያህል ለቤተሰቦቼ ጥሩ ሆኛለሁ? ከቤተሰቦቻችን ጋር ያለን ሪሌሽን ግንኙነት በጣም መጠንከር አለበት። ከሚስት ጋር አባቷ ሞቷል፣ እናቷ ሞታለች፣ ምን ታመጣለች እንዳትል አላህን ታመጣባለች። ወንድሟ ምን ያመጣል? እህቷ ምን ታመጣለች? ቤተ ዘመዶቿ ምን ያመጣሉ እንዳትል ካንተ አይጠበቅም። አላህ አለብህ አንተ። እንደውም አባቷ ሞተ ሲባል እኮ ሌላ አባት ደሞ ሆናት። ቀደም ባልነበርክ አሁን ደሞ አባት ነው መሆን ያለብህ። ተጨማሪ ሰው ነው መሆን ያለብህ። ሐዘንተኛ ናት እቺ ባለቤት። 20 ሽማግሌ ስለመጣ አይደለም አንተ የምትስተካከለው። ከ20 ሽማግሌ በላይ ላንተ አላህ አለብህ። እንዳትበድላት። ነብዩ አለይሂ ሰላቱ ወሰለም የመጨረሻ ማስተላልፈው ኸይሩኩም ለአህሊ ወአና ኸይሩኩም ለአህሊ አሉ። ከናንተ መካከል በላጫችሁ ለቤተሰቡ ጥሩ የሆነ ነው አሉ። እኔ ደግሞ ከሁላችሁም በላይ ለቤተሰቦቼ ጥሩ ነኝ አሉ። አሁን እኛ ጥሩነታችን ምን ታየው? እዚች ጋር ሸጎሌ ጋር ጥብስ ቤት አለች አይደል? እንደባደባለን አይደል? እኔ ነኝ የምከፍለው ይላል እኮ። ቤተሰቦቹ ሳምንት ሙሉ ከድንች ወጥ እኮ አልወጡ። እሱ የሶስት ጥብስ ካልከፈልኩ ብሎ ቂያማ እጅ እስከመጠመዘዝ ምናምን ነገር ድንገት ታሽቶም ሊሆን ይችላል እኮ ያየነቀለው ልጅ እጁን። ውሸታም ስጋ ይዛላቸው ግባ የውመል ቂያማ የሚመሰክሩሉ እነሱ ናቸው። ውሸታም ለቤተሰቦች ምርጡን ጭንቅ ያላቸው ነገር ቀለል አርግላቸው። ርብሽ ያሉ ነገር ራሃ አርጋቸው። የሚፈልጉትን ገዝተ ግባላቸው። አላህ የውሸት ነገር አይፈልግም። አንተ ስትመጣ ወደ ጓዳ የሚገባ ልጅ እንዳታሳድግ። ና ባባዬ ምን አጠፋው በለው። ባባ መጣ ብሎ እኮ አልጋ ስር ይደበቃል። ለምን ስትለው በቃ ሁሌ ሲገባ መኮሳተር ነው ሌላ የለውም ይላል። ለምን ከየት የመጣ ነው? አንተ ማነ? ነብዩ አለይሂ ሰላቱ ወሰለም ሞዴል ያረሉ እንዴ? ሕፃን ልጅ እኮ ይዝናናባቸው ነበር። እዚህ ጭንቅላታቸው ላይ ሱጁድ ላይ ተደፍተው ሕፃን ልጅ ይጫወትባቸው ነበር። እሳቸው ከሱጁድ ቀና የሚሉት መቼ ነው? ሕፃን ልጅ ጫወታውን ሲጨርስ። እኛስ ብንሆን ወርወር ነው የምናደርገው። ምን አይነት ነገር ነው? አላህ ቤት መጥቶ የሕፃን ልጅ ይላል አይደል? መሆን የለበት። ከቤተሰብ ጋር ነፃ እናድርግ። እስልምናችን የእውነት ቤት ውስጥ እናስገባ። ቆሎ ይብሉ፣ አታበሳጯቸው። ሽሮ ይብሉ፣ ፈገግ አድርጓቸው። የማያልቅ ሀብት አላህ ሰጥቶናል፣ ፈገግ ብለን እንዲኖሩ አብሽሩ። አላህ ላሳካልንም ያሳካልናል። እዚህ ካልተሳካ አኺራ ላይ እናገኘዋለን። አባት መጣ ብለህ የተለየ ስሜት አታሳይ። ኑ ልጆች አብረን እንብላ በል። አብሮ መብላት ረህመት ያመጣል። በሁለት ጉንጭ የሚበላ ልጅም ካለ በአንድ ጉንጭ ብላ ትለዋል። ቆንጆ ስጋ አግኝቶ ጠለፍ ሲያደርግ አካፍል ለልጆቹ ትላለህ። ብዙ መማማሪያ ነው። ቢስሚላህ ካላሉ ቢስሚላህ እንዲሉ ታዛለህ። ልጆቻችን ላይ ነው መስራት ያለብን እንጂ የምናስፈራባት አደራ እንዳንሆን አደራ። ካስፈራን ከማን ጋር ይነጋገራሉ? በቃ የሚያናግሩት ሰው እኮ የላቸው። ከማን ጋር ይወያያሉ? ሚስት እኮ በጣም ከመፍራቷ የተነሳ ባሏን ጋሼ መጡ ትላለች። ጋሼ መጡ ማን ናቸው? ጋሼ ብለህ ስትጠብቅ እሱ ነው። አረ እንደዚህ አይነት ባል የለም። አረ እንደው ሱብሃንአላህ ራሃ አርጋታ ታስጨንቃት። በአላህ ቂሊንጦ አረክባት እኮ ቤቱን። እዛ ነው ለምን ገባችሁ ለምን ወጣችሁ ተብሎ ማስፈራሪያ ያለው እዛ ነው። ራሃ አርጋት፣ አብሽሪ በላት፣ ፈታበይ በላት። በባል ቋንቋ ጥሪኛ አይዞሽ አትጨነቂ በላት። ላንተ ተብሎ ሁሌ አንድ ጭልፋ ማንኪያ ቅቤ መጨመር የለበትም። ለሷም ጨምሪ ላንቺ አንቺ ሳትበይ አልበላም በላት። ምንድን ስንት ነገር በላን። የት ደረስን በልተን? ባካችሁ እንደው ለቤተሰቦቻችን ጥሩ እንሆን። እስልምናን ስናወርስ ይሄንን ነው። እሷ አንተ ከቀደምካት ጥሩ ታወርስልሃለች። አንተ ከሄድክ ጥሩ ታወርሳለች። እሷ ከሄደች ጥሩ ታወርሳለች። ልጆቻችን ላይ እንከሰራን የዲን ፍቅር እንዲኖራቸው ካረግን ይሄ ነው እንጂ አንተ ኮራ ወደ ላይ ወጣ ተራራን አሰነጥቀም። መሬት ረገጥ መሬትን አሰነጥቃት።
የትም ድረስ አይደለም። በገንዘብ እንደ ቃሩን ገንዘብ ያለው አልነበረም። ከነ ገንዘቡ አላህ የውመል ቂያማ ድረስ እንዲሰምጥ ነው ያደረገው። እንደ ፊርዓውን አምባገነን አልነበረም። فاليوم ننجيك ببدنك لتكون لمن خلفك آية አለው። ከዚህ ጀምሮ እስከ የውመል ቂያማ ድረስ አንተ ጀናዛ ምልክት አድርጌያለሁ ብሎ ግብጽ የሄደ ሰው ሁሉ ፊርዓውንን ያገኛል። እንደማን ትሆናለህ? የታሉ የኢትዮጵያ ትላንትና አምባገነን የነበሩት? አብዛኛው ቀብር ነው ያለው። አንተ አምባገነን አትሁን። ኸይር የሚጀምረው ከቤት ነው። አንዳንዱ ገና ከሚስቱ ከልጁ አልተግባባም፣ እባካችሁ እኔ ከንቲባ አርጉኝ ይላል። እዚህ ጋር እኮ ከልጁ አልተግባባም። እንዴት አርገ ከየት ታመጣዋለህ? አመራር አታመጡ። ስለዚህ ወንድሞች ይሄ ዲን ብዙ መከራ የታለፈበት ነው። እንደ ኢትዮጵያ ራሱ የሚገርማችሁ ቦሩ ሜዳ ላይ ስንት ሺህ ሰው ሙስሊም ነው የሞተው? ስንት ሺህ ሙስሊም ነው አስር ላይ የተገደለው? 20 ሺህ ከአስር ሰላት እስከ መቅሪብ 20 ሺህ ሙስሊም ነው የተገደለው በዛ ዘመን በቦሩ ሜዳ። ሁለት ምርጫ ነው የተሰጣቸው። ወይ ሃይማኖታችሁን ቀይሩ ወይ ሞት ሲባሉ አረ ደስ የሚለው ሞት ነው ብሎ አንገት ሰጡ። በመሳሪያ እኮ አንገታቸውን የተቆረጠ እዚች ሀገር ላይ እኮ እማማ ኢትዮጵያ ተብላ የምትጠራው ላይ እቺ ሀገር ነው የደረሰባቸው። ሐጂ መሐመድ ሳኒ ረህመቱላህ ዐለይህ የታላቁ አንዋር መስጊድ አላህ ቀብራቸውን አሁንም ኑር አላህ ያርግላቸው። ደርግ ልጃቸውን ገሎባቸዋል። ሁሉ ጊዜ ግን ስብሰባ ሲጠራቸው ካጠገቡ አይለዩም። ምን ነው ሐጂ መሐመድ ሳኒ እንዴት የዚህ ልጆትን የገደለቦት አምባገነን ደርግ ጋር ይቀመጣሉ ሲባል አይ ዲኔን እንዳይጠፋብኝ ነው፣ እስልምናዬን እንዳይጠፋብኝ ብዬ ነው፣ ሸሩን ልቀንስ ብዬ ነው። ልጃቸው አይደለም ያስጨነቃቸው፣ ዲኔን ደግሞ እንዳይጠፋብኝ ብዬ ነው አሉ። ስለዚህ አንድ ትውልድ የሚባለው የዲን ጉዳይ ሲነሳ ደስ የሚለው የዲን ሐዘን ሲመጣ ህመም የሚሰማው ከሆነ ልጃችን ልጅ ይሆን ሄዷል ማለት ነው። ስለዚህ ዛሬ ኢንሻአላህ ጥሩ እንደተዋወስን ተስፋ እናደርጋለን። ይሄ ሁሉ እንደዚህ የተከፈለበት መስዋዕትነት ስላለ ነው የዛ የቦሩ ሜዳ አባቶቻችን ያለቀሱት እንባ 20 ሺህ ሰው እዛች ቦሩ ሜዳ ላይ የሞቱት ወንድሞቻችን ያ የከፈሉት አስተዋጽኦ ነው ዛሬ እዚህ በሰላም ያኖረን፣ ዛሬ ቀና ብለን እንድንሄድ ያደረገን። አሁንም የኔ ያንተ ልጆች ቀና የሚሉት ለዲናችን አስተዋጽኦ ስናደርግ ነው፣ ዲናችን የበላይ ስናደርግ ነው። ያለ ዲን ማንም የበላይ አይሆንም። በገንዘቡ ማንም እኔ አንድ ባለ ሀብት ነግሮኛል። እዚህ ሸጎሌ ገዝቶ የገባ ሲኤምሲ ነው የነበርኩት አለ። ከዛ ሸጎሌ ቤት ገዝቼ እዚህ ገባው፣ እዚህ ሰፈር ገባው አለ። ለምን ገባ አልኩት። እንዴ አጠገቤ የሀብታም ቤት አለ፣ እኔም ሀብታም ነኝ እንደምታቀኝ አለ። የብር ማለት ነው። አሰላሙ አለይኩም እንደምን አደርክ ላለ መባባል አለ እሱ ሞተር ካስነሳ እኔ ሞተር አላስነሳም አለ። ቀድሞ እንዲሮጥ አለ። እኔ ሞተር ካስነሳው እሱ ሞተር አያስነሳም አለ። አንድ ቀን እንዴት ናችሁ ተባብለን መልክ ሳንተያይ አለ 5 አመት ሞላኝ አለ። ከዛ አንድ ደላላ ስነግረው አረና 7 አዛን የሚሰማበት ሰፈር አለ አለው። ያው 7 አዛን ነው እዚህ የሚሰማው። ለየትኛው ራሱ የአዛን ሐቅ መክፈል የምትችልበት ችግር ያለበት ሰፈር እኮ ይሄ ነው። ለየትኛው መስጊድ ነው የአዛን ሐቅ መከፍለው ብትል ሁሉም አንድ ላይ ይሉብህና ትደነባበራለህ። ያው ለሁሉም ዱዓ ታደርጋለህና ማለት እዚህ 7 ሚሊዮን ብር ገዝቼ መጣው። ወላሂ የተወለድኩ የመሰለኝ የዛን ጊዜ ነው። የብር ችግር የለብኝም። አንድም አሰላሙ አለይኩም የሚለኝ ጎረቤት ስላጣው ወደዚህ መጣው አለ። ሰዎች ደስታ ማግኘት የሚችሉት እንኳን ሙስሊም እንኳን አይደለም፣ ማንም ሰው ሰላም ሊኖር የሚችለው መስጊድ አካባቢ ሲሆን። ስለዚህ ማናችንም በተቻለ መጠን ከራሴ የሚገባኝ አስተዋጽኦ ምንድነው ብለን የምንችለውን ኢንሻአላህ ማድረግ አለብን ለማለት ነው። እንግዲህ አላሁ ተዓላ ሰምተው ከሚጠቀሙ ሰዎች አላህ ያድርገን። እዚህ ቤት እንደሰበሰበን ጀነት ላይ ከሚገናኙት ቤተሰቦች አላህ ያድርገን። በዲን ላይ ኖረን በዲን ላይ ከሚሞቱ ሰዎች አላህ ያድርገን። ልጆቻችንም የዲን ፍቅር አላህ ይስጣቸው፣ እኛም የዚህ ቤት ፍቅር አላህ ይስጠን። ትክክለኛ በዱንያ ላይ እስካለን ድረስ ሁላችንም የአላህን ቤት ገንብተው ዱንያን ከሚለቁ ሰዎች አላህ ያድርገን። ዛሬ በዚች በረጀብ እንዳገናኘን ሁሉ አላህ በተከበረው ረመዳን አንዳችንም ወደ ቀብር ሳንሄድ ጾሞ ከሚጠቀሙት ከሚደርሱ ሰዎች አላህ ያድርገን።
ረመዳናችንን በሰላም አላህ ያድርሰን ረመዳናችንን በሰላም አላህ ያድርሰን አገራችንን ሰላም አላህ ያርግልን ያላገባውንም አላህ ይዘውጀው በስራም ግራ የገባው ስራውን አላህ ይስጠው የቤተሰብ ጭንቅ ያለበትን ቤተሰቡን አላህ ሰላም አላህ ያድርግለት በስራም የተቸገረው ስራውን አላህ ይስጠው በተለያየ ሐጃ ላይ ያለው ሁሉ ሐጃውን አላህ ይፈርጀው እኛንም በትክክለኛ በአላህ ዲን ከሚኖሩ ከሚሞቱ ሰዎች አላህ ያርገን እዚህ ቤት እንደሰበሰበን ጀነት ውስጥ ከሚገናኙ ቤተሰቦች አላህ ያርገን ከኛ ጋርም የተለዩት የዛሬ ወርም እዚህ መድረክ ላይ የነበሩት ወደ ቀብር የሄዱት ቀድሞ የሚሄዱት ሁሉ አላህ ቀብራቸውን ረውደቱል ሚን ሪያዲል ጀና አላህ ያርግላቸው ከዚህ በተረፈ እንግዲህ ይሄን መስጊድ ያሰባሰቡን በሐያትም አሉ የሞቱም ያሉ ሁሉ አላህ ይቀበላቸው መልካም ስራቸውን አላህ ከፍ ያደርግላቸው ሀዛ ወሰለላሁ ዐላ ነብይና መሐመድ ወዐላ አሊሂ ወሰሐቢሂ ወሰለም ወሰላሙ አለይኩም ወራህመቱላህ ሰብስክራይብ በማድረግ ቤተሰብ ይሁኑ